ከች ብያለሁ ማለት ነው። ጽጌረዳ ድራማ ምንድነው የተፈጠረው ሲባል እንግዲህ በጣም አሳዛኝና ልብ የሚያንጠለጥል ነገር ብዙ ነገር ችግር ተፈጥሯል ማለት ነው። ችግሩ ምንድነው? አቶ እንግዲህ የእንትና አባት አቶ መስፍን ቀጥታ ወደነ እንትና ቤት ሄዶ ነበረ ማለት ነው። ወደነ ጽጌረዳ ቤት ሄዶ ነበረ። ሲሄድ ግን በእውነቴን ነው የምላችሁ ለማስጠንቀቅና ለመኩራት ነበረ ሄደው ማለት ነው። ግን ደግሞ እንኳን ለሚያስጠንቅቅ እሱ ራሱ በፍራቻ ውስጥ ተመልሷል ማለት ነው። ያስ ደግሞ ለምንድን ነው ከተባለ እንግዲህ አቶ መስፍን ከዚህም በፊት እየሰራው ብዙ ነገሮች አሉ ማለት ነው። ያንን ደግሞ ዘርፌ የእንትና የጽጌረዳ እናት ሁሉን ነገር ታውቃለች ማለት ነው። ስለምታውቅ እንግዲህ ብዙ ነገሮች አስለፍልፈዋለች ማለት ነው። እኔ የእውነቴን ነው ደስ ያለኝ ማለት ነው። እንደዚሁም ደግሞ ጽጌረዳ ነባን ወደዋለች ማለት ነው። ይሄንን ልጅ መውደድ የለብኝም ነበረ። እንዴት ነው እኔ ከአባቴ ያልተማርኩት? ምን ስለሆነ ይሄንን ልጅ የወደው የቻልኩት በማለት እንግዲህ እያለቀሰችና እያዘነች ይገኛለች ማለት ነው። በፍጹም መሆን የለበትም እኮ ነበረ። ይሄንን ልጅ እንዴት ነው ልወደው የቻልኩት በማለት እንግዲህ በጣም ያሳዘነችኝ በነገራችን ላይ ማለት ነው። ምክንያቱም ይሄንን ነገር የምትለው እንግዲህ ከዚህም በፊት እናትየዋ ምን ያክል እንደተጎዳች እኔም እናንተም እናውቃለን። ብዙ ስቃይ ደርሶባታል፣ ብዙ ጉዳት ደርሶባታል ማለት ነው። በዛ የተነሳ ጽጌረዳ አንድም የሱ ተካፋይ እንደሆነች እኔም እናንተም እናውቃለን። ምክንያቱም የአባት ፍቅር ሳታገኝ በሰው ቤት ነው ያደገችው። እንደዚህ እያደረገቻት አስቡ፣ እንዴት እያደረገቻት እንደሆነ ማለት ነውና በእንደዚህ አይነት ችግር ውስጥ ሆና ነው ያደገችው ማለት ነው። ያ ጠባሳ ከልቧ ላይ ሳጠፋ እንግዲህ ነባን በማፍቀሯ ነባን ደግሞ እሷ የምትረዳው ነባን የምታውቀው ጥሩ ሰው እንደሆነ ሳይሆን የምታውቀው እንትና የነገረቻትን ነው ማለት ነው። ፌመን የነገረቻትን ፌመን ምክንያቱም ነባ ማለት በጣም መጥፎ ሰውና እኔን አስረግዞ እንደዚህ አድርጎ ብላ የነገረቻት ትርክት በጣም ነው የሚያሳዝነው። በዛ የተነሳ በጣም ቅስሟ ተሰብሯል። እንዴት ነው ጽጌረዳ ይሄንን ልጅ የምትወጁ ምን ስለሆነ ነው እያለች እንግዲህ ራሷን እየጠየቀችና እያለቀሰችና እያዘነች ትገኛለች ማለት ነው። ይሄ እንደዚህ መሆን የለበትም። ምክንያቱም ለምን አትማሪም ከአባትሽ እያለች ራሷን እየወቀሰችና እያለቀሰች ትገኛለች ማለት ነው። ፌመንም እንግዲህ ከመኮንን ጋራ ምንድነው ያወሩት? እንግዲህ በጣም በሚያሳዝን ነገር እኔ ጽጌረዳን በህይወቴ በጣም ነው የምጠላት። በአይኔ እንኳን ማየት እሷን አልፈልግም። ምክንያቱም ለምንድነው ካልከኝ ልጅነቴን ነጥቃኛለች፣ ሳቄን ነጥቃኛለች። ከልጅነቴ ጀምሮ የበታችነት ስሜት እየተሰማኝ ነው ያደግኩት። ምክንያቱም ይሄ ሁላ ነገር ጽጌረዳ ማለት የኔን ትራፊ ልብስ የኔን ኮተት እየለበሰች ስትታይ ከኔ በላይ ነች። ሁሉ ቦታ አብረን ስንሄድ በጣም ነው እኮ የምታምረው እየተባለች ለሷ ብቻ ነው ጊዜና ሰዓት፣ በዛ ላይ ደግሞ የሰዎች አይን አድናቆት የሚሰጣት ለሷ ነበረ። እኔ ደግሞ ሁሌ ከሷ በታች አዳዲስ ልብስ እንኳን ለብሼ ከሷ በታች ሲሆን ነበረ። ስለዛን እኔ ምንም ነገር ባደርግ ለጽጌረዳ አላዝንላትም። እንደውም የበለጠ እግር በእግር እየሄድኩ እሷን ማሳዘንና ማስለቀስ ነው የምፈልገው በማለት እንግዲህ ለመኮንን ነግሯለች ማለት ነው። እያለቀሰች ማለት ነው። እንግዲህ መኮንን እና ለምንድን ነው ይሄን ሁላ የምታደርጊው? ምክንያቱ እሷስ አታዛዝንሽም እንዴ ስላት እንግዲህ ለምንድን ነው የምታዛዝነኝ? በጣም ነው ልጅነቴን የወሰደችው ብላለች ማለት ነው። በነገራችን ላይ እሷ አለማወቋን እንጂ በእርግጥ እሷ ይሄንን ነገር አውቃ አይደለም። ገባችሁ አይደለ? ይሄንን አውቃ አይደለም ይሄንን ነገር ያደረገችው። በጣም ነው የምታዛዝነው። ግን ደግሞ ምን ያደርጋል ብላችሁ ነው ሰዎች፣ ያው እኛ ሰዎች ስንባል እንዳሰብነውና እንዳቀድነው አይደለም። ግን ደግሞ በጣም ውስጧ እንደተሰበረና በጣም ውስጧ እንዳዘነ ነው የሚያሳየው ማለት ነው። አንዳንድ ጊዜ እንደዚህ አይነት ነገር ይከሰታል በነገራችን ላይ ማለት ነው። በህይወታችን ውስጣችን ቅስማችን ይሰበራል። በዛ ላይ ደግሞ ብዙ ነገራችንን እንሆናለን ማለት ነው። ገባችሁ አይደለ? ብቻ በዛ የተነሳ ብዙ ነገር ተጎድታለች ማለት ነው። እንትና ፌመን ማለት ነው። ያ ፌመን ደግሞ እንደዛ የምታደርገው ነገር
ወዳን አይደለም ማለት ነው እያደረገች ያለችው። እንግዲህ በልጅነቴ ጣጽና አድርጎብኛለች አሁን ልበቀላት የሚል ሀሳብ ነው ያላት ማለት ነው። ይሄ ግን በእርግጥ እና ቤተሰቦች የምንላችሁ ፈልጌ ነው። በጣም ስላችሁ አንዳንድ ጊዜ ከልጅነታችሁ ስትሰሙ ያደጋችሁት ነገር ከልጅነታችሁ ጀምሮ አንዳንድ ነገር አይታችሁ የምታርጉት ነገር በጣም ከባድ ነው የሚሆነባችሁ። ከእናንተ ላይ ተጽዕኖ ይኖርባችኋል ማለት ነው። ግን ደግሞ ያንን ነገር ማጥፋት አለባችሁ። ባይምራችሁ ጽፋችሁ ይዛችሁ መንቀሳቀስ ሳይሆን ያለባችሁ ያንን ነገር ቀስ ቀስ እያላችሁ ከአይምራችሁ ላይ መፋቅ ነበረባት ማለት ነው። ፌመን ግን በፍጹም የሚያሳዝነው ነገር አጠገቧ ቁጭ አድርጋ ነው ካጠገቧ እንኳን እንዳትርቅ እያደረገቻት ነው። እሷን እየተበቀለቻት ያለች ማለት ነው። እግር በእግር እየሄደች ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ። በጣም እውነቴን ነው የምላችሁና ጽጌረዳ በአሁን ሰዓት ግን እናትየዋ ዘርፌ ስለተረዳቻት በጣም ነው ደስ ያለኝ። ከምታስቡ በለጠ የደስታ ማአት አለው። እኔ በጣም ነው ደስ ያለኝ ማለት ነው። ምክንያቱም ያኔ እናትየዋ ስለተረዳቻት እናትየዋ እንደዚህ ካጠገቧ ስለቆመች በጣም ነው ደስ ያለኝ። በፊት በጣም የምታሳዝንኝ የነበሩ ለምን መሰላችሁ? እናትየዋ ለምንድነው ማትረዳት የሚለው ነገር ነበረ። ግን በአሁን ሰዓት እናትየዋ ስለተረዳቻት በጣም ደስ ብሎኛል ማለት ነው ጋይስዬ። ግን ደግሞ አቶ መስፍን እንግዲህ የእጁን አግኝቶ ወደ ቤቱ ተመልሷል ማለት ነው። ሄደው አለመጠበር ነበረ ባንስ ለማስፈራራት ያኔ እሱ ምስኪን አገኘ ደሃ አገኘ እንደፈለገው ላጨማለቅባቸው ነበረ። ሄደው በመጣው እግሩ እየተውረገረገ ተመልሷል ማለት ነው። ምክንያቱም ከዚህም በፊት አቶ መስፍን ብዙ የማይሰራ ነገሮች ነበረ እየሰራው ማለት ነው። ያንን ነገር ደግሞ እንዳለ ወይዘሮ ዘርፌ ታውቃለች ማለት ነው። ስሙን ቀይሮ ሁሉን ነገር ቀያይሮ እንደሆነ ግን ደግሞ አሁን ነገሮቹን ሁላ እሷ እንደምታቅ ሲረዳ ምንድነው ያላት? እንግዲህ ሄዶ ልጅሽ አስቀይማኛለች ያላት ማለት ነው። ልጅሽ አስቀይማኛለች ስል እሷን በእሷ ስም እኔ ይቅርታ ጠይቃችኋለሁ አስቀይሜያችኋለሁ ብላ እሷ ይቅርታ ትጠይቃለች ማለት ነው። በፍጹም ያንቺን ይቅርታ አልጠብቅምም አልሰማምም። የራስሽ ልጅሽ መታ እኔን ይቅርታ ዝቅ ብላ ይቅርታ እንድትጠይቀኝ ነው የምፈልገው በማለት እየነገራት ነበረ ማለት ነው። የፌመንም እናት አዎ እውነቷን ነው። ልጅቷ እኮ ያው አለማገናዘብ ልጅ ስለሆነች ነው እንጂ ይቅርታ ትጠይቃለች ምንም ችግር የለውም እያለች አፋን ስትል ነበረ። እሷ ግን ችግር የለውም እኔ በሷ ስም ይቅርታ ጠይቃለሁ። ግን ደግሞ የሆነ ነገር ይቅርታ መጠይቃችሁ ነገር አለ። ቤት ውስጥም ሊመጣ ነበረ ሳልመጣ ቀረው። እንደውም አንተ መጣክ የሆነ ነገር ምነግራችሁ ነገር አለ ስትላችሁ ነበር። ምንድነው የተፈጠረው ሲላቸው እንግዲህ የተፈጠረው ነገር እኔ ልጄን መዳር አልፈልግም። ልጄ የሆነ ነገር ብትሆንብኝ እኔ ነኝ ተወቃሽ የምሆነው። ልጄ ይሄንን ነገር ለማድረግ ፍቃደኛ አይደለችም። እንደዚህም እያስጠነቀቀችኝ ትገኛለች። በሷ ስም በዚህ ነገር ቤታችሁ ውስጥ መጥቼም ስለተስማማው አሁን ሀሳቤን ስለቀየርኩ በጣም ይቅርታ በማለት መሬት ላይ ወርቃ ነበር እግራቸው ስር ይቅርታ ስጠይቃቸው የነበረው ማለት ነው። አቶ መስፍንም እንዴት እንደዛ ሊሆን ይችላል? እንዴት እኔ ቀብራራ እኔ ምንጥሶ እያለ ጉራውን ሲነፋ ነበረ ማለት ነው። እንዴት እኔ በይቅርታ ብቻ ታለፋለሁ? ለምንድነው ይሄንን ነገር የማታረገው? አላወቅሽኝ ይሆናል አንቺንም ልጅሽንም ነው ማጣፋችሁ በማለት ይየዛተባት ነበረ ማለት ነው። ከዛን በስተመጨረሻ እንግዲህ ምንድነው ያደረገችው? ቀጥታ ማለት ነው ብድግ ብላ አቶ በርባር ከልጄ ላይ የምታርፍ ከሆነ እረፍ ብላ እጇን ወደሱ ላይ እየጠቆመ ልጄ የምታርፍ ከሆነ እረፍ፣ የማታርፍ ከሆነ እኔ ነኝ የማደርግህን የማውቀው አቶ በርባር ስትለው እንግዲህ ያ መስፍን የሚጠብሩ ሰውዬ ቁጭ ብድግ ልቀቁኝ እኔ ምናምን የሚለው ሰውዬ ኮምሽሽ ናለው። ኮምሽሽ የሱሙኒ ጌሾ ድሮ በልጅነታችን ጌሾ ስንገዛ ታውቃላችሁ አይደለ? እና የሱሙኒ ጌሾ ሆኖ ነው የቀረው። ምን ያልሽ ብሎ ነበረ ተከትሯት ሄደው ማለት ነው። ያው እሷም መልስም አልመለሰችለትም ማለት ነው። አቶ መስፍን መኪና ውስጥ ገብቶ እቺ ሴትዮ ምናክል ስለኔ ሚስጥር ታውቃለች?
እንዴት ይሄን ሚስጥር እኔ ዘግቼዋለሁ ተረስቷል ብዬ ሳስብ እንዴት እሷ ልታጫለች በማለት በጣም ነበረ መኪና ውስጥ ሆኖ ራሱ ሲወቅስ የነበረው ማለት ነው። ከዛም ደግሞ ቤት ውስጥ ደርሶ እንግዲህ ይሄ የእንትናን ህይወትን ለማመሰቃቀል የመጣው የጽጌረዳን ዳይስፖራ የሚባለው ልጅ እንግዲህ የሱ ልጅ ሆኖ ተገኝቷል ማለት ነው። እኔ ሁሉን ነገር የድሮ ሚስጥሬን እንዳለ ቀብር ያለው ብዬ ነበር ለካ አልተቀበረም ማለት በጣም እያዘነ ይገኛል ማለት ነው። በስተመጨረሻ የፌመንም እናት ወደሱ ጋር ደውላለች ማለት ነው። ስደውልለት ምንድነው የፈለግሽው ስላት ተገናኝተን እናውራ ስትለው ምንድነው ያላት ነበረ ማለት ነው። አይ ተገናኝተን እናውራ አለበለዛ ስትለው ምን አለበለዛ ሲል በጣም ፈርቶ ነበረ። ምክንያቱም ይሄን ነገር የእንትናናት ተናግራ ይሆን እንዴ እቺ እብድ ሴትዮ ለሷ ነግራት ይሆን እንዴ ከነገረችውማ አለቀልኝ በማለት እንግዲህ እሺ ምንም ችግር የለውም እስማማለሁ መጥቼ እነጋገራለሁ ብሏል ማለት ነው። እንግዲህ ቤተሰቦቼ እዚህ ቤት ውስጥ ምን እየተፈጠረ ነው የሚለው ነገር በጣም ከባድ ሆኗል። ፌመንም እንግዲህ ቆርጣ ተነስታለች ነባን የራሷ ለማድረግ ማለት ነው። በፍጹም ነባ የማንም አይን እያየ የማንም ሊሆን አይችልም በማለት እንግዲህ ከመኮንን ጋራ ይሄንን እየሰሩ ይገኛል። መኮንን በአሁን ሰዓት ያንን ዳይስፖራ አናቱን ሊለው ከኋላ እንግዲህ ቢላውን ይዞ ተነስቷል ማለት ነው። ቤተሰቦቼ መጨረሻ ቪዲዮ ያቆመው እዛ ላይ ነው። በህይወት ይኑር ወይስ ያሳርፎ የምናውቀው ነገር የለም። ባይሞት ደስ ይለናል ማለት ነው። በእርግጥ የሚሰራው ነገር በጣም ቆሻሻና በጣም የሚያስጠላ ሰዎችን እንደዚህ አይነት ነገር ለመጨመር የሚሰራው ነገር ከባድ ነው። መኮንን ደግሞ በጣም መልካም ሰው ሆኖ ለጽጌረዳ የሚያደርግላት ነገር በአንድ በኩል ጥሩ ሆኖ በአንድ በኩል ደግሞ በጣም የምትወደውን ሰው እያሳጣት አለመሆኑ በጣም አልገባውም ይመስለኛል። ለማንኛውም ቤተሰቦቼ ባይ ባይ፣ ወዳችኋለሁ፣ ከብራችኋለሁ። በቀጣይ ቪዲዮ ዱብ እላለሁ።